ገርፎ ግድግዳውን በደንብ አድርጌ ዙሪያው ላሳያችሁ። ተመልከቱ። ይሄ ቤት እንግዲህ ይሄ ቤት የማን ነው? ያንቺ ቤት ማለት ነው። ይሄ ቤት እስኪ ተመልከቱ። ይሄን ቤት በደንብ አድርጋችሁ ተመልከቱ ማለት ነው። ይሄ ቤት እንግዲህ ተመልከቱ። ይሄን ቤት ከኋላም ከፊትም በጣም የሚያምር ቤት ሆኖ ነው። ግን በደንብ አድርጌ ላሳያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የአንዋር ቤተሰቦቼ፣ የስደት እህትና ወንድሞቼ፣ ይህም ቪዲዮ የደረሳችሁ በሙሉ ላይክ፣ ሼር፣ ሰብስክራይብ ሳታረጉ እንዳጀምሩ። ይሄ ሰው ለብዙ ሰው ሼር መደረግ አለበት። ምክንያቱም ስለዚህ ስለ ቤት እውነታ ልነግራችሁ ነው ማለት ነው። ይህ ቤት ያንቺ ቤት ነው። የዋሃ በፎቶ በተለያየ ነገር የምትታለሊው ቤት ስለሆነ ስለዚህ ስለ ቤት ታሪክ ልነግራችሁ ስለሆነ እውነታውን ለማወቅ ቻናሉ ማደግ አለበት። ብዙ ነገራቶችን ኢንሻአላህ ወደፊት ይዤ እመጣለሁ። አሁን በቤተሰብ ለማየት በዚህ ሹክ ስለተባልኩኝ ይሄን ቪዲዮ እስኪ ለስደት እኔ ስለነበርኩበት ስደትን የኔም እውነታ ስለሆነ ለእናንተ ሼር ላደርጋችሁ ብዬ ቤቱን ቀርጬ ያቀረብኩላችሁ ማለት ነው። ይህ ቤት ያንቺ ቤት ነው። ምክንያቱም በቪዲዮ የምትታለሊው በሰው ቤት የምትታለሊው ብዙ ነገራቶች አምናችሁ ገንዘባችሁን ሜዳ ላይ የምታፈሱ እህትና ወንድሞቼ፣ እኔ ብዙ ወንዶች አውቃለሁኝ ማለት ነው። ገንዘባቸውን ልከው የማይፈልጉ ቤት ሁኖ ሀታ ወንድ ማለት ነው ሙሽ ሴት ወንዶች አውቃለሁ። ቤታቸውን አገራቸው ሲመጡ ቤታቸውን አፍረሰው እንደገና ያሰሩት ቤት አለ ማለት ነው። ስለዚህ ለምን እንደዛ ይሆናል? በፎቶ የምትታለሊው የተለያየ ነገር ሆነሽ እንትን የምትዩ እህቴ ከዚህ እውነታ ልትማር ይገባል። ይሄ ቤት ስንት ብር እንዳፈሰሰበት፣ አንድ ሲሚንቶ ዋጋ ስንት ብር እንደሆነ እናውቃለን። አንድ ቆርቆሮ ዋጋ ስንት ብር እንደሆነ እናውቃለን። አንድ ፍልጥ ዋጋ ስንት እንደሆነ እናውቃለን። አንድ ሲኖ ዋጋ ስንት ብር እንደሆነ እናውቃለን። አንድ ሲኖ ሲሚንቶ ስንት ብር እንደሆነ እናውቃለን። ገባችሁ? ስለዚህ ግድግዳውን ተመልከቱ ምን እንደሚመስል። አንደኛ ይሄን ቤት የሰራው ሰውዬ በጣም ግፈኛ ሰውዬ ነው። ምን አየው መሰላችሁ? ቤቱን የውስጥ ስልክ የለውም። ይሄ ሽቦ ማለት ነው እንትን አልተደረገለትም። የግድግዳ ሲገረፍ የሚደረግለት ሽቦ አለ አይደል? የግድግዳ ሽቦ ለማግረፍ ያ የለውም። ዝም ብሎ ብቻ ነው የገረፉት ሲሚንቶውን። አንደኛ ይሄን ያሰራው ሰውዬ ግፈኛ ሰውዬ ነው። ሁለተኛ ባለሙያው ግፈኛ ነው። ገንዘቡን እንጂ እንዴት አድርጎ እንደሚሰራ ብዙ ወራዳ ሰዎች ስላሉ ማለት ነው። ይህን ላንቺ ሼር ላድርግሽ ብዬ ነው። ወደ ውስጥ አሳያችኋለሁ። ብዙ የከሰረ ሲሚንቶ አለ። የኔ ውድ እህት፣ ይሄ ብር የተገዛው ስንት ብር ነው? እኔ ቤት ሰርቼ ስለማቅ አውቀዋለሁኝ። ቦታውን ስንት ገዝተሽ ነው? ምናልባት እንግዲህ ወጣ ስላለ እንትን ብሎ ሊሆን ይችላል። ከተማ ላይ ነው በነገራችን ላይ። ይሄ አሁን ሰዓት ወደ 80 ሺህ ብር ገብቷል። ይሄ ብር ከነ መስኮቱ ከነ እንትኑ አንድ ቆርቆሮ የቱን ያህል ነው? ይሄ ሲሚንቶ እንትን ያለ ብር እና እኔ ብዙ ጊዜ የአረብ ሀገር እህቶች እኔ የደረሰብኝ ድርሲት ነው። ይሄ ሲሚንቶ በነገራችን ላይ ወደ ከ15 ኩንታል ይበልጣል። ኤክስቨርት ነው፣ ተበላሽቷል። ምንም ጥቃሞት የለውም ማለት ነው። ለምን አሁን ሰሞኑን እኔ ወግዲ ላይ ማለት ነው። በዚህ አጋጣሚ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልኝ እፈልጋለሁ። ቻናሌ ማደግ አለበት። እንትና በነበርኩ ጊዜ ቻናሌ ስለቀዘገዘ ሼር ባካችሁ ለብሶ ሼር አድርጋችሁ ይሄን ቪዲዮ ብሶ ይጠቀምበታል ብዬ አስባለሁ። አሁን ከመጣሁ አንድ ቤት አየሁኝ። ወላሂ እውነቴን ነው የምነግራችሁ። ያ ቤት የእህት ባል እህቲቱ ዱባይ ናት ያለችው። ቤቷን ያሰራችው እህቷ ነች። ባሏ ግን የእሱን ከብት ማጎሪያና ኢንሻአላህ ፎቶውን አንስቼ በሌላ ቀን እለቅላችኋለሁ ማለት ነው። ስለዛ ስለ ቤት በጣም ነው የሚገርመው ነው። ምክንያቱም አረብ ሀገር ገንዘብ እንዴት ሆነ እንደምናመጣ ወላሂ በጣም ታውቁታላችሁ። ሽንት ቤት አጥበሽ እግርሽ አብጦ ተገትረሽ ውለሽ እረፍት ሳታገኝ ምግብ ሳበይ ስንት ሰዓት ተገትራችሁ እንደሆነ ራሳችሁ ታውቃላችሁ። ያንን ገንዘብ ያንን እውነታ ይሄንን እንትን ራሳችሁ መቆጣጠር እንጂ ቤተሰብ ይቆጣጠርልኛል። ወንድምሽ ብትዩ ለራሱ ነው የሚለፋው። ቤተሰብ ብትሉት ታውቁታላችሁ። እኔ ብዙ መናገር አልችልም። አንዳንዴ ሶሻል ሚዲያ ላይ ብዙ ቅሬታም ብዙ የተለያየ ሰው ሊመጣ ስለሚችል እና እባካችሁ ንብረታችሁን መቆጣጠር ያለባችሁ እናንተ ናችሁ።
እንደኔ ማለት ነው። ንብረታችሁ መቆጣጠር ያለባችሁ እናንተ ናችሁ። ወላሂ እውነቴን ነው የምነግራችሁ። ለምን ራስሽ እንዴት ሆነሽ ከመዳም ብርሽ እንደምትቀበይ እንዴት ሆነሽ ጮሃብሽ እንደምታመጪው የምታውቂው ራስሽ። እኔ የደረሰብኝ ነገር ስላለ ማለት ነው። ወደፊት አስረዳችኋለሁ በደንብ። አንዳንድ የአረብ ሀገር ሰዎች ስትነገሩ አንሰማም እንጂ እኔ ወደ ሀገሬ መግባት የፈለግኩት የልቤ ስላልደረሰ ራሴ ገብቼ እምለፋውን ንብረቴን እምን ላይ እንደሚወርቅ ራሴ ታልተቆጣጠርኩኝ ራሴ እንትን ካላልኩኝ እዚህ እየለፋው ኢትዮጵያ ልኬ አንጀቴ ስላልደረሰ እምለፋውን ገንዘብ ለፍቼ ልኬ ካልተደሰትኩኝ የኔ ልፋት ከንቱ ነው በማለት ሳውዲን ጥዬ መጥቻለሁ። ሳውዲን ኑሬበታለሁ ከ10 ምናምን ዓመት ከ13 ከ14 እንደዛ የሆነ ነው። ስለዚህ አገርሽ ገብተሽ ይሄንን ግርግዳ እንትን የለውም ሲገረፍ ብያቸዋለሁ። እንግዲህ ተመልከቱ። አሁን መተሽ ምን ልታረጊ ነው? እንደገና ገንዘቡ ከስሮ እንደገና መተሽ እንግዲህ እንደ አዲስ ልታስተካኪ ነው። ለምን ካልሽ ይሄ እያንዳንዱ እንትን የለውም ሽቦ የለውም። የግርግዳ ሽቦ ስላልተለጠፈበት እያንዳንዱ እንትን ይወርቃል። ስለዚህ ይሄ መላጥ አለበት። ሲሚንቶ ጠልጦ እንደገና ድጋሚ የግርግዳ ሽቦ ተመቶለት ነው ማለት ነው የሚገረፈው። ሊስተካከል ከተባለ እንደዛ ነው የሚስተካከለው። ስለዚህ እባካችሁ በአረብ ሀገር ያላችሁ እህቶቻችን ልፋት ብቻ ሳይሆን ድካም ብቻ ሳይሆን እድሜን ማስቆጠር ብቻ ሳይሆን የምታገኙን ገንዘብ በዚህ አጋጣሚ እባካችሁ ይህን ቪዲዮ የምሰሙ ሰዎች ቻናሌ ማደግ አለበት። ኢንሻአላህ ሰብስክራይብ፣ ላይክ፣ ሼር አያስከፍልም ማለት ነው። ስለዚህ የምታገኙን ገንዘብ አረብ ሀገር ይሄድ ነው ለመለወጥ ነው አይደል? ግን ገንዘባችንን የምናገኘውን ገንዘብ እንድንለወጥ ታላደረግ ነው ነገ ጠዋት የምናርፍበትን ነገር ራሳችን እየተከታተልን እንትን የሚልን ነገር እያወቅን ካላደረግን ገንዘብሽ የት እንደሚወርቅ ካላወቅሽ ምንድነው የእናንተ ተቃሞት? ምንድነው የእናንተ ልፋት? ብዙ እህቶቻችን እድሜያችሁን በመጨረስ ልጅ እንትን እስከ ማለት ደርሳላችሁ። ብዙ ሰዎች ወንድ ጋር የምትጣሉት በገንዘብ ምክንያት ነው። ህይወታችሁ እንትን የሚለው ለእንትን ምክንያት ነው። ስለዚህ ለምን ይሄ አንዳንዴ ለምን ማለት አለባችሁ። ወላሂ እውነቴን ነው። ለምን ካላላችሁ ቤተሰብ ብትዩ ሀታ ባል ብትዩ እኔ ከወግድ ጀምሮ ለሚድረስ ጫት የሚቅም ወጣት ነው ያየሁት። ወላሂ ማለት ነው። ጫት የሚቅም ቁጭ ብሎ የሚያሳፍር ኢንሻአላህ አንዳንዴ እንግዲህ በቪዲዮ በተለያየ በፎቶ በተለያየ ነገር ኢንሻአላህ እንትን እያልኩኝ ያለውን እውነት አሳያችኋለሁ። ወጣቱ ምን ላይ ያለ እንግዲህ እንደዚህ ሆኖ ወጣት ሊለወጥ አይችልም። ሀገራችን መለወጥ የለም። ወላሂ መለወጥ አለ። ከሰራችሁ ከሱስ ነፃ ሆናችሁ የሥራ ሰው ከሆናችሁ መለወጥ አለ። ግን ምን ችግር አለ? የአስተሳሰብ ችግር አለ። ምን ችግር አለ? የመስራት ችግር አለ። ምን ችግር አለ? የስንፍና ችግር አለ። አገራችን ላይ ሰነፍ የሆነ ሰው እኮ ሳኡዲ ሄዶ በረሃ ለበረሃ እንትን እያለ አይደል እንዴ? እየሰራ እንትን እያለ እኮ ነው። ገና ሳኡዲ ሄዶ ሪያል ፈለጋ ማለት ነው። ስለዚህ እባካችሁ ማለት እፈልጋለሁ። አንቺ የአረብ ሀገር ሄዴ በፎቶ እየተታለሽ በተለያየ ነገር እየተታለሽ ንብረትሽና ቤትሽ ሜዳ ላይ የቀረሽ እህቴ ኢትዮጵያ ስትመጪ ምን ላይ እንደምትወርቅ የምታውቂው ራስሽና ራስሽ ብቻ ነን። ቤተሰብ እንደዚህ አለን። አው ቤተሰብ አለ። እንደዚህ ነው። እንዳው ብዙ ነው። በስ ወደፊት ኢንሻአላህ አንዳንድ ቪዲዮዎች ተለያየ ነገር አለ ለእናንተ አደርሳለሁኝ። ግን ቤታችሁ እንደዚህ ነው የምትሉ ካለ ኢንሻአላህ መናገር ሐሳብ ስጡኝ። ቤታችሁ ይሄ አንዋር እዚህ ቦታ ይሄና ቤቴን ይልኝ ካላችሁ ለማየት ዝግጁ ነኝ። አይላችኋለሁ። ለእናንተ ሼር አደርግላችኋለሁኝ ኢንሻአላህ። ግን ቻናሌ ማደግ አለበት። ብዙ ሰው ጋር ተደራሽ እንዲሆን እና ባካችሁ ቤታችሁን ተቆጣጠሩ። የሚላክላችሁን ፎቶ አትመኑ። የሰው ፎቶ እየተላከላችሁ ብዙ ፎቶቻችን ተሸውደናል ብላችሁ በውስጥ የነገራችሁን ሰዎች አላችሁ። ግን እውነታው ማነው? እናንተ ጋር ነው። እውነታው የእናንተው ችግር ነው። ሁሉም ነገር ማለት ነው። በተለያየ በእንትን አምናችሁ ብራችሁን እየላካችሁ እድሜያችሁን ጨርሳችሁ ስትመጡ ነገ ተመልሳችሁ መመነን ነው። ከመመነናችሁ በፊት ነገ ሜዳ ላይ ከመውደቃችሁ በፊት ህይወታችሁን ማስተካከል የእናንተ ድርሻ እንደሆነ ማንም ያንቺን ህይወት ሊያስተካከል አይችልም ከራስሽ ውጭ። ስለዚህ ሁላችሁም ይሄንን ማለት ነው የምፈልገው። ለህይወትሽ ዋጋ ስጪ ማለት እፈልጋለሁ። እንግዲህ በቀጣይ ቪዲዮ ደግሞ እስከምመጣ ድረስ የተለያየ ሐሳብ ካላችሁ በኮሜንት ማሳወቅ ትፈልጋላችሁ። እዚህ ቦታ ቤት አለኝ አንዋር ሂድና ይልኝ ካላችሁ ለማየት ዝግጁ ነኝ። ኢንሻአላህ ኮሜንት እከታተላለሁ። ስልክ ቁጥሬን አስቀምጣለሁኝ። እስከዛው ድረስ በሌላ ቪዲዮ እስከምንገናኝ ድረስ ግን ሰላም አለይኩም ወራህመቱላሂ ወበረካቱ። ግን በዚህ አጋጣሚ ኢትዮጵያ እንደምታወሩት ያው አንዳንዴ ጭንቀቱ ምንም አለ። ግን ቢሆንም ሀገራችን ሰላም ነው። አንዳንዴ ያው እንግዲህ እንኳን እኛ አማራ ክልል ቀርቶ ኢትዮጵያ ክልል ውስጥ ያለው ድባብ ትንሽ እንትን ቢልም
እንግዲህ አላህ ሀገራችንን ሰላም ያርግልን ማለት ፈልጋለሁ። ዱዓ ያስፈልገናል። ግን ሰው አሁን ሰላም ነው፣ እንቅስቃሴ እንደፈለጉ የሰው ልጅ መንቀሳቀስ ይችላል። ሰላም ነው አልহামዱሊላህ። ባለፈው መካነ ሰላም ምናምን ተብሎ ነበር። ያው አንዳንድ ነገራቶችን ጠጋ ብላችሁ እዛና ሳውዲ ሆነን መሬት ላይ ያለው እውነታ ሲሰሙ ደግሞ ተቃራኒ ስለሆነ እንትን የምሰሙት ነገራቶችን ማመን የለባችሁምና አብሶ ሶሻል ሚዲያ ላይ የሚወራውን እውነታ ብዙ የተለያዩ ምላስ ያላቸው ሰዎችን ቅቤ ቀብተው ለውሰው የሚለቁትን ቪዲዮ ባትከታተሉ ላለሁ ሐታ መሳይ ባትከታተሉ ላለሁ እና ይሄን ማለት ነው የምፈልገው። አንዳንዴ ምክንያቱም ከሰማችሁ በጣም የሚያሳፍር እንትን ስለሆነ ማለት ነውና እንግዲህ ይሄን የመሰለ ቤት ለዚህ በቅቷል። እንግዲህ ይሄን የሰራሽ ቤት እህቴ አላህ ይሁንሽ ማለት ነው የምፈልገው። ለወደፊቱ ትምህርት እንዲሆናችሁ ይህን ቪዲዮ ሼር በማድረግ ለብሶ ተደራሽ ለብሶ እንዲማርበት እንድታረጉልኝ በትና ጠይቃለሁ። ግን ሰብስክራይብ፣ ላይክ፣ ሼር ሳታደርጉ ብታልፉ እቃወማችኋለሁ ማለት ነው። ኢንሻአላህ እናት ኢትዮጵያን ሰላም ያድርግልን፣ ሀገራችንን ሰላም ያድርግልን። ሀገራችን ምርጥ ሀገር ነች። ግን ያው የፖለቲካው እንትን አላህ እንደዚህ አይነትን ሀገር የሚያበላሹት እንግዲህ ልቦና ሰጥቷቸው ሀገራችን ወደ ሰላሟ ተመልሳ ህዝባችን አንድ ላይ ሆነን ብዙን አልፈናል። ይህም ተረስቶ ታሪክ ይሆናል። ይህም ተረስቶ ታሪክ ይሆናል።